ህጋውያን ባለተዳሮቹ ገዳም አይኖሩም በአለም የሚኖሩት በአለም ያለው ምዕመናን ያገለግላሉ መነኮሳት ደግሞ በገዳም ይኖራሉ ምክንያቱም ምንኩስና ክህነትና ምንኩስናንም ለይተን ማየት መቻል ያለብን ምንኩስና ማለት ክህነት ማለት አይደለም ምንኩስና ክህነት አይደለም ምንኩስና የምናኔ ውጤት ነው ክህነት ደግሞ አገልጋዩ ነው ስለዚህ የግድ በከተማ ለማገልገል መመንኮስ ግዴታ አይደለም በቃ ቄስ ዲያቆን ከሆነ በቂ ነው አለቀ ቅዱሳን መጻሕፍትን መማር ማወቅ አለቀ እንጂ መመንኮስ ግዴታ አይደለም ለማገልገል ለተልእኮ ስለዚህ ተልእኮውን የሚፈጽሙ የቤተክርስቲያን ሙያ የተማሩ ብዙ ቀሳውስት ዲያቆናት ሰባክያን መምህራን አሉ በከተማ በገጠርም በከተማ እነሱ ያገለግላሉ የመነኮሳቱ ገዳም ነው አስፈጻሚ ጠፍቶ ነው እንጂ ህጉማ ይሄ ነው እኮ አዲስም ህግ አይወጣም ሲኖዶስ መወያየት ማይጠበቅበትም ሲኖዶሱ ከተወያየ የሚወያየው ምን ብሎ ነው ስራተ ገዳሙን ዝም ስንለው ተበላሽ መነኮሳት ጠቅላላ ገዳሙን ለቀው ከተማ ገቡ ከተማ ሲገቡ ገዳሙም ተፈታ የመነኮሳቱም ህይወት ተጎዳ ሰዎች ናቸው የማይጎዱበት ምን ምክንያት የላቸውም ስለዚህ የሁለታቸው ህይወት እንዳይበላሽ እንዴት አድርገን የፈለሱት መነኮሳት እንደገና ወደ ትክክለኛ ቦታቸው እንመልሳቸው ብሎ ነው ቅዱስ ሲኖዶስ ከተወያየ የሚወያየው እንጂ አዲስ ህግ ለማውጣት የሌለ ሆኖ አዲስ ህግ ያወጣም እኔ ይሄንን የማያውቀውም ማንኛውም ምን ያውቃል የመነኮሴ ቦታ የት እንደሆነና ይሄንን እንደ አዲስ ህግ አድርገው ባይጠቅሱ በጣም መልካም ነው ሌላኛው ደግሞ መነኮሴ በከተማ ሆኖ መታገሱ እንደውም ጥሩ ነገር ነው ብለው ያቀረቡት በእውነቱ ይሄም ትክክል አይመስለኝም ምክንያቱም በገዳም ያሉ አሁን ቀጥለው ይናገሩታል በገዳሙ ያሉ አባው እኮ ተፈትነው ያውቃሉ በዝሙት ጾር ወድቀው ያውቃሉ በፍቅረ ነዋይ ወድቀው ያውቃሉ በመብል መጠጥ ወድቀው ያውቃሉ እንዴ ሰው በገዳም ሆኖ እንኳን እየተፈተነ በከተማ ያሉት ሰማዕታት ናቸው ይሄ እኮ የፍጹማን ነው በነገራችን ላይ የከተማ ምናኔ የፍጹማን ነው የገዳም ምናኔ የወጣና ያን ነው በከተማ ኑሮ ያውቃሉ ፍጹማን ግን 40 ዓመት 50 ዓመት በገዳም ተቀጥቅጠው ስጋቸውን አሸንፈው ሰይጣንን በዚያ በገዳም ድል ነስተው ከዚያ በኋላ ከተማ ገብተው እንደ እብድ ሆነው ይኖሩ አሉ እንደን እብድ መስለው የሞተ ምናምን ተየውን እየጎተቱ ድርቶ ለብሰው ከነብጤዎች ጋር እያደሩ የሚኖሩ አሉ ይሄ ደግሞ ለሚቻል አይደለም ለዛሬ እንደዛም አይደሉም አሁን ያሉት መነኮሳቶቻችን ከኛ በተሻለ ነው ወረም የሚኖሩት ሰየው ይኖራቸው ምንም አይከፋኝም ጥሩ አድርገው ይኖሩ ግን የከተማ መነኩሴ እንደውም ሰማዕት ነው ማለት ምን ያህል እርግጠኞች ነን አሁን አባ እርግጠኛ ነው ሰራሃቸው ነው ራሳቸው እርግጠኛ ይሆናሉ ሰራሃቸው ንጽህና ያውቃሉ ሰይላው መስከር አይቻል እኔ ራሱ አሁን መስከር አልችልም ምክንያቱም እንደውም እንዲሆኑ የሚናፈሱ ወሬዎች እኮ የግል የመነኮሳት ድክመት አይደል እኔ አሁን መነኮሳት እንዲሆኑ በዚህ ታሙ በገንዘብም በሌላም ከዚህም በከፋ ኃጢአት ታሙ ተብሎ ሲወራ እኔ በመነኮሳት ላይ ፈርጃ አላውቅም አልፈርድም ከተማ እንዲገቡ ማድረጋችን ነውና ተቋማችን ነው ቤተክርስቲያኗ አላት የገዳማት መምሪያ የሚባል በጠቅላይ ክህነት ደረጃ ጀምሮ ከመንበረ ፓትርያርክ ጀምሮ ያ መነኮሳት ከተማ እንዳይገቡ አድርጎ ይሆን ኖሮ ይሄ ነገር ባልመጣ ነበር እንጂ ግለሰቦቹ እዚህ ከተማ ገብተው ገንዘብ ያዙ አልያዙ ከበሩ አልከበሩ ቤት ገዙ መኪና ገዙ ይያሉ ማማት ተገቢ አይደለም በአለም ካሉ ምን ያደርጋሉ ከተማ ገቡ በኋላ ሳይገቡ ዛው ቦታ እንዲወሰን ማድረግ ነው እንጂና ራስን እንደ ፍጹም ማየትም ይሆናል በወጣኒነት ከተማ ተቀምጦ ምንም ማንሆንም እኛ በነጽና ነው የምንኖረው ማለት ራስን እንደ ፍጹም ማየት ይሆናል እንዳልኩት በከተማው መነኮሳት ይኖራሉ ብዙ ደጋጋቦች ይኖራሉ ንጽህና ጥብቅ ይኖራሉ ደግሞ ድቀት የሚያገኛቸው ይኖራሉ እነዚህን አሁን የግለሰብ ድክመት ወይ የግለሰብ ጥንካሬ አይደለም የምናየውኛ መጀመሪያውኑ ከገዳም መውጣት አንድ ህገ ገዳምን መጣስ ነው ሁለተኛ 20-30 መነኮሳት ከተማ ገብተው ከነዛ 2-3ቱም ቢወድቁ ለኛ ጉዳት ነው ለነሱም ጉዳት ነው ለገዳሙም ጉዳት ነው እንደዛ አርጎ ማየት ነው እንጂ እንደው ዝም ብሎ እንደቀላል ነገር መነኮሳት በከተማ መኖራቸው እንደው ሰማዕታት ያደርጋቸዋል ማለት ይሄ እንደምጽድቅም ስለሚቆጠር በጎ ነው